ሰላም ጤና ይስጥልን እንደሰነበታችሁ የተከበራችሁ ተመልካቾቻችን ከሀገሬ ቴሌቪዥን ሳምንታዊው የስፖርት ፕሮግራማችን ጀምሯል። የተለያዩ ስፖርታዊ ጉዳዮች የምናነሳበት ሰዓት ላይ እንገኛለን። ዛሬ እንግዲህ በእንግሊዝ ፕሪሚየር ሊግ የተለያዩ ጉዳዮች እናነሳለን። ቃል እንዴት ነህ ብያለሁ። የ2024-25 የውድድር ዓመት የእንግሊዝ ፕሪሚየር ሊግ ትናንት ፍጻሜውን አግኝቷል። እንግዲህ የእንግሊዝ ፕሪሚየር ሊግ ፍጻሜውን ሲያገኝ ብዙ ነገሮችን ለተመልካች አሳይቶ ነው ሄደው የትኞቹ እንደወረዱ ያው ቀድሞ ታውቆ ነበረ። ሻምፒዮኑም ከ3 እና ከ4 ሳምንታት በፊት የታወቀበት አጋጣሚ ነበር። ግን በጣም ሲጠበቅ የነበረው የዚህ የሻምፒዮንስ ሊግ የመግባት የዩሮፓ ሊግ፣ ኮንፈረንስ ሊግ የትኞቹ እንደሆነ አጓጉ ነበር አይደል? ትናንት የምሽቱ የ12 ሰዓቱ ጨዋታ እንግዲህ ዛሬ በልዩነት የምናየው ምን ልትሆን ነው አልቋል። ምን ልታወራ ነው አሁን? ከዚህ የእንግሊዝ ፕሪሚየር ሊግ ስንባባል ነበርና ፊልድ አደረጓል። እውነት ለመናገር አሁን ሌሎችም ሊጎችም እንኳን አሉ። ለምሳሌ እናወራቸዋለን አይደል? ለምሳሌ የዛሬ ሳምንት ፕሮግራማችን የጣሊያን ሴሪያ ነበር። የስፔን ላሊጋዎችም ልታነሳ ትችላለህ። ግን በልዩነት ህብረተሰቡም በይበልጥ የሚከታተለው ሊግ የእንግሊዝ ፕሪሚየር ሊግ ስለሆነ ሌሎቹም ሊጎች ከመዘጋታቸው በላይ አሳሳቢ የሚያደርገው የእንግሊዝ ፕሪሚየር ሊግ መዘጋት ይመስለኛልና ብዙ ሁነቶችን በየጊዜው አታጣበትም። ዘንድሮም እንግዲህ የተለያዩ ሁነቶች ተከስተዋል። እኛም የመጀመሪያው የውድድር ዓመቱ ምን ሊመስል ይችላል የሚል በውድድር ዓመቱ መጀመሪያ ላይም ከእንግሊዝ ፕሪሚየር ሊግ አጠቃላይ መልከታችንም ገልጸን ነበር። አሁን ደግሞ አጠቃላይ የውድድር ዓመቱ እንዴት ይመስል ነበረ፣ የትኞቹ ቡድኖች ጥሩ የውድድር ዓመትን አሳለፉ፣ እንዲሁም ደግሞ ያልተጠበቀ የውድድር ዓመትን በሊጉ ያሳለፉ ክለቦች የትኞቹ ናቸው የሚለው እንግዲህ በሚቀጥሉት ደቂቃዎች ከተመልካቾች የምታስታውስ ከሆነ ቃል ነሐሴ ላይ እንግዲህ ሊጉ አርብ ቀን ምሽት ነበር የጀመረው። አይ ቲንክ ክሪስታል ፓላስ ከአርሰናል ይመስለኛል እንደዛ አይነት ጨዋታ ነበር የጀመሩትና ከምሽቱ ጨዋታ በፊት ምን ይመስላል የ2024-25 የውድድር ዓመት ስንል አውርተን ነበር። አሁን ደግሞ መዝጊያችን ላይ ነው የምንገኘው። የ2024-25 የውድድር ዓመት እንግዲህ የዛኛው ዓመት ተጠናቆ እንዴት ነበር የሚሉ ጉዳዮችን እናነሳለን። ፕሪሚየር ሊጉን እንግዲህ በ30 ሳምንት 38 ያህል ሳምንታት ውስጥ ተመልካቾችም እግር ኳስ ወዳዱ ያው ሊጉን ተከታትለውታል። እንደው ለነሱም እንዴት ነበረ ሊጉ አይደለ? በምን መልኩ አዩት? የትኞቹ አጓጊ ነበሩ? የትኞቹ ነጥረው የወጡ ተጫዋቾች ነበሩ? በክለብ ደረጃ የማይረሱ ትውስታዎች የትኞቹ ነበሩ የሚሉትን ያው እነሱም ስለሚያውቁ ነው። እኛም እንግዲህ በወፍ በረር ዛሬ የምናነሳቸው ይኖራል። ሊቨርፑል 84 ነጥቦችን ይዞ እንግዲህ ሊጉን አጠናቆ ትናንት በአንፊልድ ደማቅ የሆነ ፕሮግራም ነበር ያዘጋጀው። በጣም ደስ ይላል። አሌክሳንደር አርኖልድም በክብር የተሸኘበት አጋጣሚ ነበረ። ሊጉ እንመልከተው እስኪ እንዴት ነበረ የ2024-25 የውድድር ዘመን የሚለው እንመልከት። እንግዲህ በአጠቃላይ ስታየው በሊቨርፑል ሻምፒዮንነት ከመጠናቀቁ ባለፈ ባሳለፍነው የውድድር ዓመት ወደ ሊጉ ያደጉት ክለቦች ደግሞ በተመሳሳይ ልክ እንደ ታቻምናው ሁሉ ሶስቱም ተያይዘው ወርደዋል። እነ ሳውዛምፕተን፣ ሌስተር ሲቲ እና ኢፕስዊች ታውን ወደ መጡበት ሻምፒዮንሺፕ ተመልሰዋል። አጠቃላይ በፕሪሚየር ሊጉ በተለይ ሊቨርፑል በአዲስ አሰልጣኝ ነበር የውድድር ዓመቱን የጀመረው። ከ9 ዓመታት በኋላ አሰልጣኝ አርነ ስሎት ፕሪሚየር ሊጉን አያውቁትም ተብሎ ነበር። እምብዛም በዝውውር መስኮቱ ደግሞ የነቃ ተሳትፎን አለማድረጋቸው ሊቨርፑል ምን አይነት የውድድር ዓመትን ሊያሳልፍ ይችላል ተብሎ ተጠብቆ ነበር። ማንቸስተር ሲቲ ለ5ኛ ጊዜ ዋንጫውን ያሸንፍ ይሆናል የሚል በብዙዎች ዘንድ የሚነሳ ጉዳይ ነበር። እንዲሁም አርሰናል ካለፉት 2 ዓመታት በተለይ ይበልጥ ለዋንጫው የተቃረበበት የውድድር ዘመን ዘንድሮ ዋንጫውን የማሸነፍ እድል አለ ወይ ተብሎ ተጠብቀው ነበር። እንደዚሁም ቼልሲ ኤንዞ ማሬስካን መሾሙ ከማውሪዚዮ ፖቼቲኖ ሽኝት በኋላ ብዙ ሁነቶችን ከመጀመሪያ ውድድር ዓመቱ በፊት የተፈጠሩበት እንዲሁም የተገመቱበት ነበር። ነገር ግን በውድድር ዓመቱ ጅማሬ ላይ አብዛኞቹ የተገመቱት ነገሮች መስመራቸውን ስተው የተገኙ ይመስለኛል። ምክንያቱም ሊቨርፑል ለአውሮፓ ሻምፒዮንስ ሊግ እንደሚገኝ ከዚህ በፊትም ስታነሳው ነበርና ለአውሮፓ ሻምፒዮንስ ሊግ ከተሳተፈ ራሱ እድለኛ ነው ሲሉ ነበር ብዙ ጋዜጦችም። ምክንያቱም አንድም ዝውውር አላደረገም። በክረምቱ የዝውውር መስኮት ያደረገው ፌዴሪኮ ኬዛ ነው። እሱም በሊጉ ብዙ የተጠቀመበት ሁኔታ አልነበረም። በኋላ ላይ ግን አሰልጣኙ የራሳቸውን ፍልስፍና ተግባራዊ በማድረግ እንዲሁም በነባሩ የኤርገን ክሎፕ ቡድን በመተማመን እንግዲህ አስደናቂ የውድድር ዓመትን አሳልፈዋል። በአውሮፓ ሻምፒዮንስ ሊግም ጥሩ ጉዞ አድርገዋል። ነገር ግን በልዩነት የምናነሳው የፕሪሚየር ሊጉ ስለሆነ እንግዲህ በፕሪሚየር ሊጉ በዘንድሮ የውድድር ዓመት 4 ሽንፈት ብቻ ገጥሟቸው እንግዲህ የ2024-25 የውድድር ዘመን የእንግሊዝ ፕሪሚየር ሊግ ሻምፒዮን ሆነዋልና ይህ ለሊቨርፑል ትልቅ ስኬት የሆነበት አጋጣሚ ደግሞ በተለይ ከምንጊዜም የላንክሻየር ደርቢ ተቀናቃኙ ማንቸስተር ዩናይትድ ጋር በዋንጫ የተስተካከለበት መሆኑ ደግሞ የበለጠ ድርብ ድል አድርጎለታል። የ2024-25 የእንግሊዝ ፕሪሚየር ሊግ እንግዲህ ጅማሮን ሲያደርግ ብዙ መላምቶች ነበሩ። በተለይ የሚቀጥለው የዘንድሮ የውድድር ዓመት ላይ አርሰናል የተሻለ ይሆናል ተብሎ ነበረ። ያው ማንቸስተር ሲቲም በዚሁ ልክ ተፎካካሪ ነው። የርገን ክሎፕን የሸኘው ሊቨርፑል በዚህ ደረጃ ደግሞ ውጤታማ ይሆናል ተብሎ ማንም የገመተ የለም። እንኳን
የኳስ ሊቅ ምትላቸውና የትኛውም ሰው በዚህ ደረጃ ሊቨርፑል ዋንጫ ያነሳል የሚልበት አጋጣሚ አልነበረም። ግን ክስተቶች ነበሩት። የ2024-25 የውድድር ዓመት አንዱ ክስተት የነበሩት ያልተጠበቁት እንደነ ኖቲንጋም ፎረስት አይነት ቡድኖች እስከ መጨረሻው ድረስ የተፋለሙበት ቼልሲም የኤንዞ ማሬስካን ወደ ቡድኑ መቀላቀል ቢያንስ እንኳ ስቴብል የሆነ ቡድን ይገነባል ተብሎ ነው። እንደዚህ በአውሮፓ መድረክ እንኳን የመሳተፉ ይቅርና ቢያንስ የተረጋጋ ቡድን ትልልቅ የሚባሉ ተጫዋቾችን የሸኘበት ውጥንቅጡ የወጣበትን ቼልሲን ያረጋጉበት ዓመት ነበረ። ከዛ በተረፈ ኒውካስትልና አስቶን ቪላም የባለፈው የውድድር ዓመት ጥሩ ትውስታ ስለነበረባቸው ጥሩ ደግሞ የዋንጫ ተፎካካሪም ወይም ደግሞ የሊጉ ደግሞ ድምቀትም ስለነበሩ እነዚህ ሁለት ክለቦች ዘንድሮም በተጠበቀው ልክ የሄዱበት አጋጣሚ አለ። ግን የሊጉን ስትመለከተው የሊቨርፑልን ክሬዲት ማሳጣት ብቻ ሳይሆን የአርሰናልና የማንቸስተር ሲቲ መቀዛቀዝ በተለይ ደግሞ አርሰናል የተጠበቀውን ያህል አለመሆን የቼልሲ እስከ ተወሰነ ሳምንታት ድረስ ተፎካካሪነቱ መኖሩ ለሊቨርፑል ብርታት ነው ልትለው ትችላለህ። ከዛ በተረፈ ግን ማንቸስተር ሲቲ ከተጠበቀው በታች መሆኑ የሊጉ ትልቁ አነጋጋሪ ጉዳይ ነበረ። ያው የትኛውም የእግር ኳስ ቅርብ የሚሆን ሰው የሮድሪን መጎዳት የሚያስታውስ ነው። እንግዲህ በአርሰናል በነበረበት ጉዳት ከዛን ጨዋታ በኋላ አለመኖሩ ማንቸስተር ሲቲ በጣም ይጎዳበት አጋጣሚ አለ። ሆኖም ግን ማንቸስተር ሲቲ አሁን ያለበት ሁኔታ ላይ ራሱ መምጣቱ ትልቅ ውጤታማነት ይመስለኛል። እንግዲህ አርሰናል ለተከታታይ 3 ዓመታት በታሪኩ ማለት ትችላለህ ሁለተኛ ሆኖ ያጠናቀቀበት ደረጃ ላይ እሱ መታየት ነው። ሌላው ማንቸስተር ዩናይትድ 42 ነጥቦችን ይዞ 15 እኛ ደረጃ ይዞ በታሪኩ በሚባል ደረጃ መጥፎ የውድድር ዘመን ያጠናቀቀበት ነው። ጅማሮን ኤሪክ ቴን ሃግ ቢጀምሩትም ሩበን አሞሪም ደግሞ ያው ፍጻሜውን በ15ኛ ደረጃ አድርሰው ከወራጅ ቀጠና ለትንሽ ተርፈው የሄዱበት አጋጣሚ አለ። እንግዲህ ሊጉ በዚህ እየተባለ በተጫዋቾችም እስኪ እናያቸዋለን የነ መሐመድ ሳላህን የሌሎችንም ደግሞ ነጥሮ ወጡ ተጫዋቾች የነ ዴቪድ ራያ ለሁለተኛ ዓመታት የጎልደን ግሎቭ ሽልማት ማግኘቱንም እሱን እናነሳለን። እንደው ከክለቦቹን ጀምር ነው እስከ ተጫዋቾቹ ምናልባት በክለብ ደረጃ እናሳቸውና የሊቨርፑል ያው ሻምፒዮንነቱም ስለነበረ በዛው እየነሳ ነው ነበር። በኋላ ላይ ግን በሊጉ ምናልባት ነጥሮ የወጡ ተጫዋቾችም ስለነበሩ በልዩነት የምናነሳቸው ሀሳቦች ይኖራሉ ብዬ አስባለሁና የሊቨርፑል ያው ሻምፒዮንነቱ ቅድም እንደገለጽ ነው አንድም ተጫዋች ሳያስፈርም በአዲስ አሰልጣኝ 20ኛውን የፕሪሚየር ሊግ ዋንጫ ከማንቸስተር ዩናይትድ ጋር በታሪክ የተጋራበት እንደመሆኑ ምርጥ የውድድር ዓመትን ያሳለፈበት ብለን ማንሳት እንችላለን። ግን ቅድም እንደገለጽከው በተለይ ሁለቱ ክለቦች ተጠብቀው የነበሩት ማንቸስተር ሲቲ እና አርሰናል የበለጠ መገዛገዛቸው ደግሞ ለሊቨርፑል የልብ ሰጥቶታል ብዬ አስባለሁ። ምክንያቱም የሊቨርፑል ጥንካሬ ይታወቃል። በተለይ አብዛኞቹ ተጫዋቾች ለረጅም ዓመታት በየርገን ክሎፕ ስር የተጫወቱ እንደመሆናቸው ፕሪሚየር ሊጉን ጠንቅቀው የሚያውቁ ተጫዋቾች ናቸው። ያንን የሌሎቹን ክለቦች ድክመትን ደግሞ በሚገባ ተጠቅመውበታልና ብዙ ጊዜ ሌሎቹ ክለቦች እንኳን ሲጥሉ ነጥብ ሊቨርፑል እያሸነፈ ነው ለዚህ የደረሰውና የሊቨርፑል የነሱን ነጥብ መጣል የነሱ መዳከም ሊቨርፑል በሚገባ ተጠቅሞበታልና የአንድ ቡድንም ኳሊቲ ይሄ ይመስላል። ምክንያቱም አብረው ቡድን ሲጥል አንተም የምጥል ከሆነ ተያይዘ ነው የምጠፋውና ሊቨርፑል ያደረገው የውድድር ዓመቱ ጉዞ አስደናቂ ነበር። አርሰናል ምናልባት የአርሰናል ስናነሳው ጥሩ የውድድር ዓመትን አሳልፏል የሚል እምነት የለኝም። በተለይ በፕሪሚየር ሊጉ ምክንያቱም ከነጥቡ ብንጀምር አምና በ2 ነጥብ ተበልጦ ነበር ዋንጫውን ያጣው። ማንቸስተር ሲቲ 91 ነጥቦችን አስመዝግበው አርሰናል 89 ነጥቦችን አስመዝግቦ ነበር ያጠናቀቀው። ዘንድሮ ግን 74 ነጥቦችን ነው ያስመዘገበው አርሰናልና ከአምናው ስታነጻጽረው በ15 ነጥቦች ዝቅ ያለበት ሁኔታ አለና ይህ አርሰናል በውድድር ዓመቱ ትንሽ ልክ እንዳምናው የተጠበቀበት መሆን አልቻለም። ምክንያቱም ዘንድሮ በእርግጥ ሁለቱም ክለቦች ሊቨርፑልና አርሰናል 4 ጨዋታዎች ብቻ ነው የተሸነፉት በፕሪሚየር ሊጉ። ግን አርሰናል ባለፉት 2 ዓመታት በተለይ ከማንቸስተር ሲቲ ጋር አንገት ለአንገት ተናንቆ በ2022 23 በ5 ነጥብ ዝቅ ብሎ በ23 24 ደግሞ በ2 ነጥብ ዝቅ ብሎ መጨረሱ ምናልባት የ2024 25 የውድድር ዘመን ጠንካራው አርሰናል እንመለከት እንችላለን ወይ ተብሎ ተጠብቆ ነበር። እርግጥ ቡድኑ በብዙ ነገሮች ተፈትኗል፣ በጉዳት ተፈትኗል። ተጫዋቾች በበርካታ ጊዜ እንግዲህ ወሳኝ ተጫዋቾቹን በጉዳት አጥቷልና ይህ ደግሞ ከክለቡ ደካማ ውሳኔ የወሰነበት የጥሩ የዝውውር መስኮት ጋር ተዳምሮ ቡድኑ ከዚህ በላይ እንዳይጓዝ አድርጎታል። በአውሮፓ ሻምፒዮንስ ሊግ እስከ ግማሽ ፍጻሜ እንደመጓዙ ያህል በፕሪሚየር ሊጉም ጥሩ መጓዝ የሚችልበትን እድል አምክኗልና የተጫዋቾቹን ጉዳት ግን በሚገባ ክለቡ በጥሩ የዝውውር መስኮት ተጫዋቾችን አለማስፈረሙ ግን ትልቅ ጉዳት ነበር ብዬ አስባለሁ። ወደ ሌሎች ክለቦች እንግዲህ ምንም ጥያቄ የለውም። ዘንድሮ እንግዲህ ያው ካለፉት 2 እና 3 ዓመታት በኋላ የተገኘው የሻምፒዮንነቱ ዋንጫ ያገኘው ቲም ያመጣው ነጥብ ዝቅተኛ ነው። ምንም ጥያቄ የለውም። 84 ነጥብ ነው። ካለፉት 2 እና 3 ዓመታት ወዲህ ያሉት ዝቅተኛ ነው። ይሄም ራሱ የሊጉን ይሄ ተፎካካሪ አለመኖር ይመስለኛል። አሁን አርሰናል ምንም ጥያቄ የለውም
ከግማሽ ሲዝን በፊት የነበረው አርሰናል ቢሆን አሁን በደረጃ ላይ ብታስቀምጠው ዋንጫውን የወሰደው አርሰናል ነበር እየተባለው ከግማሽ ሲዝን በኋላ ያለው አርሰናል መዳከሙ የተጫዋቾች ጉዳት መኖር ለዚህ ዋንጫ ማጣት አንዱ መንስኤ ነው እንጂ አምና ባንድና በሁለት ነጥብ የነበረው ልዩነት ዘንድሮ በ10 ነጥብ ልዩነት መኖሩ ራሱ የአርሰናል ድክመት ማሳያ ነው። በተረፈ ግን የሊጉም 84 ነጥብ ይዞ ዋንጫ ማሸነፉ ባለፉት አመታቶች ከነበረው የአንገት ለአንገት ትንንቅ ወይም ደግሞ የአንድ ነጥብ የጎል ልዩነትም ራሱ እስከሚያስብል ድረስ የነበረው ፉክክር ዘንድሮ አለመኖሩ ራሱ ሊቨርፑልን እድለኝነት ነው። ያን ስታመጣ ደግሞ ከታች ያሉት ቡድኖች ነጥብ መጣል ነው። ለምሳሌ ኖቲንጋም ፎረስት ምንም ጥያቄ የለውም ለተወሰነ ጊዜ በጣም ሊቨርፑልን እየተፎካከረ ነበረ፣ አርሰናልንም እንደዚህ እየተፎካከረ ነበረ። ከዛ በተረፈ ያሉት ቡድኖች ማንቸስተር ሲቲ ያው እንግዲህ የመጀመሪያዎቹ ሰሞናት አካባቢ ላይ ነው በቅድም ባልኩ ተጫዋች ምክንያት ነጥብ መጣል የጀመረው። ከዛ በኋላ እየተንሸራተተ መጣ። ነገር ግን አርሰናል ይህንን ድክመት ራሱ የሁለቱን ድክመት ተጠቅመው እንኳን ዘንድሮ ዋንጫ ያላገኘበት የብዙዎች ቁጭት ሆኖ አልፏል። ግን በተወሰነ በኩል ደግሞ ስታየው የተጫዋቾች ጉዳት፣ የተጫዋቾች የዲሲፕሊን እንደነዚህ አይነት ነገሮች ይሄ ወደ ሌላ አገር ሄዶ የማሸነፍ እድል መጥበብ ኢቭን ሜዳቸው ላይ ነጥብ መጣላቸው ትልቅ ዋጋ አስከፍሏቸዋል። የሚካኤል አርቴታው ልጅ በእርግጠኝነት ዘንድሮ አንድ ዋንጫ እንኳን ማግኘት የሚገባቸውን ማግኘት ሳይችሉ መቅረታቸው በጣም የሚያናድር ነው። ሊቨርፑልን ስትመለከተው እንግዲህ የአዲሱ አሰልጣኝ አርኔ ስሎት ከሆላንድ መምጣታቸው ነገሮችን ውስብስብ ሊያደርግባቸው ይችላል። እንደውም የምታስታውስ ከሆነ የመጀመሪያዎቹ ሳምንታት ላይ አዲስ የደች አሰልጣኞች በእንግሊዝ ፕሪሚየር ሊግ ላይ አይሳካላቸውም ይባላል እና እኛ አሰልጣኝም ትንሽ ቻሌንጅ ሊገጥማቸው ይችላል። ቢያንስ 2 እና 3 አመታትን እንደ ኤርገን ክለቡን ወረደው የተሻለ ውጤታማ ቡድን ያደርጋሉ ተብሎ ነበረ። የና አርሰናል እና ሲቲ ደግሞ እንደዚህ መሆን ለሳቸውም ትልቅ እድል ፈጥሮላቸው ሳያስቡት ማለት ይቻላል። እንግዲህ እውነት ለመናገር ፕሪሚየር ሊጉን ሊቨርፑል ዋንጫ ያገኛል ብሎ ማንንም ያሰብ የለም። በተረፈ ግን ኳሊቲነታቸውም እንዳለ ሆኖ የሁለቱም ቡድኖች ትንቅንቅም እንደነበረ የመጀመሪያዎቹ ሳምንታት እንደነበረም በአጠቃላይ ከቼልሲ ከሲቲ እና ከኖቲንጋም ፎረስት እንደዚሁም አስቶን ቪላ እና ኒውካስል በቀር ሁለቱ ቡድኖች ነጥረው ወጥተዋል። እታች ያሉት ደግሞ ለአውሮፓ መድረክ የሚያደርጉት ፉክክርም በጣም አሪፍ ነበረ። አጠቃላይ ሊቨርፑል እድሉን ተጠቅሞበታል ብለን በገለጽንበት ቅድም ጥሩ ምልከታ ይመስለኛል። ምክንያቱም የሁለቱም ክለቦች ልክ እንዳምናው የነበረው ፉክክራቸው አለመገኘታቸው ሊቨርፑል ደግሞ በሚገባ ያንን እድል መጠቀሙ የተሻለ አድርገውታል። ለሊቨርፑል ደግሞ ትልቅ ስኬት የምትለው አብዛኞቹ ተጫዋቾች ባለልምድ የሆኑ ተጫዋቾች በክለቡ መቆየታቸው ነው። ለምሳሌ ቨርጂል ቫን ዳይክ ክለቡ ይለቃል ሲባል ነበር። ሙሐመድ ሳላህን ብታነሳ ወደ ሳውዲ የመሄዱ ሰፊ ሲባል ነበር። ግን አሰልጣኙ እነዚህን ተጫዋቾች በማቆየት በተጫዋቾቹ ላይ ያለው የራስ መተማመን ከፍ እንዲል አድርገዋል። እውነት ለመናገር እኮ ሊቨርፑል የመጀመሪያውን ዋንጫ በተለይ የፕሪሚየር ሊጉን የሻምፒዮንስ ሊግ ያሸነፈው ከ4 ዓመታት በኋላ ነበር። ምክንያቱም 2015 ብሬንዳን ሮጀርስን ቸክተው ነበር አንፊልድ የተገኙት አሰልጣኝ የርገን ክሎፕ። ነገር ግን በ9 ዓመታት የሊቨርፑል ቆይታቸው አንድ የአውሮፓ ሻምፒዮንስ ሊግ በትልቁ ብናነሳው የፕሪሚየር ሊግ ዋንጫን ያነሱት። ግን በቡድን ውስጥ የነበረው የአሸናፊነት ስሜት የተለየ ስለነበረ ያንም የስነ ልቦና ጥንካሬ ለዘንድሮ የውድድር ዓመት ትልቅ ጠቅሟቸዋል ብዬ አስባለሁ። የሊቨርፑል ተጫዋቾች በአርሰናል ቅድም እንደገለጽ ነው ያልተጠቀመበት የውድድር ዓመትን አሳልፏል። በአርሰናል ከተለይ ከዲሲፕሊን ጋር ተያይዞ ከ4 በላይ ተጫዋቾች በቀይ ካርድ የወጡበት የውድድር ዓመት እንደነበር ይታወቃል። ለአርሰናል እንደ መልካም ነገር ልታነሳለት የምትችለው አሁንም የሄል ኢንድ አካዳሚ የምንለው ወይ ደግሞ የክለቡ አካዳሚ ተጫዋቾችን በየጊዜው ማፍራት መቀጠሉ እንደ ትልቅ ነገር ማንሳት እንችላለን። በተለይ በያዝነው የውድድር ዓመትም እነ ማይልስ ሉዊስ ኬሊ የመሳሰሉ ተጫዋቾች እንዲሁም ደግሞ ኤታን ንዋኔሪ የመሳሰሉ ተጫዋቾችን በጉልህ ያሳየበት ነበርና ይህ በብዙ ሚሊዮን ፓውንዶች ልታስፈርማቸው የምትችላቸው ተጫዋቾችን በቀላሉ ከአካዳሚው በማፍራት እንግዲህ በዘንድሮ የውድድር ዓመት ያስመለከተን ሆኖ አልፏል። ማንቸስተር ሲቲን ስንመለከት ማንቸስተር ሲቲ ከተጫዋቾች ተነሳሽነት ማጣት እንዲሁም ደግሞ ቀደም የገለጽከው የሮድሪ ጉዳት እጅግ ከባድ ፈተና የውድድር ዓመትን አሳልፏል። በተለይ 2024 ማንቸስተር ሲቲ መርሳት የሚፈልጉት የውድድር ዓመት ይመስላልና በውድድር ዓመቱ 9 ሽንፈቶችን ያስተናገዱበት የውድድር ዓመት ሆኖ የተመዘገበው ዘንድሮ ግን ማንቸስተር ሲቲ በ2025 ጥሩ እንቅስቃሴ ለማድረጉ በተለይ በጥሩ የዝውውር መስኮት የፈጸማቸው ዝውውሮች እጅግ አመርቂ ነበር ማለት ይቻላል። በተለይ የኦማር ማርሙሽ ዝውውር ኤርሊንግ ሃላንድን በመሃል ላይ ባጋጠመው ጉዳት እንኳን ምን ያህል እንደሸፈነ ተመልክተናልና በ22 ጨዋታዎች 8 ያህል ጎሎችን ያስቆጠረው ተጫዋችና በጥሩ የዝውውር መስኮት ተጫዋቾችን ማስፈረሙ በዘንድሮ የውድድር ዓመት ከዚህ በላይ አስከፊ እንዳይሆንበት የውድድር ዓመቱን አድርጓልና ማንቸስተር ሲቲ በአውሮፓ ሻምፒዮንስ ሊግ ተሳታፊ ሆኖ ማጠናቀቁ ለአሰልጣኝ ፔፕ ጓርዲዮላ እንዲሁም ለክለቡ ትልቅ ስኬት ይመስለኛል። አዎ የሊቨርፑል እንግዲህ ቅድም እንደተነሳው የዋንጫ ማግኘት የአርሰናል ድክመት ነው። አሁን የምታስታውስ ከሆነ ሁለት ፕሮግራሞች ሰርተናል በዚህ ጉዳይ ላይ
አርሰናልና በሊቨርፑል መካከል ያለው ነጥብ እየሰፋ ይገኛል። አርሰናል ደግሞ የሚጠቀምበትን ነገር አይደለም እያደረገ ያለው። ለምሳሌ ሊቨርፑል ዛሬ ቢሸነፍ ነገ አርሰናል ላለመሸነፉ ምንም ዋስትና የለም ስንል ነበር። አንዱ በእርግጠኝነት የ10 ነጥብ ራሱ ልዩነት መኖር ሊቨርፑል ዋንጫ የጣላቸውን ነጥቦች አርሰናል አለመጠቀሙ ነው። ምክንያቱም በጣም በሚቆጩ ወይም ደግሞ በሚያናድዱ መልኩ በመትላቸው ለአርሰናል ደጋፊዎች ሊቨርፑል እዛ ነጥብ እየጣለለት ይሄኛውን አልተጠቀመበትም። ይሄ 14 ጊዜ ነው በዚህ አጋጣሚያቸው ያወጣውና እንደ አርሰናል የሚያክል ትልቅ ቡድን አጠብቀው ማለት አዎ 14 የሚያልካቸው ደግሞ በጣም ወሳኝ ናቸው። በእርግጠኝነት ቀደም ያልኩ ከሲዝን በፊት ከግማሽ ሲዝኑ በፊት የነበረው አርሰናል ዋንጫ ያነሳው አርሰናል ነበር። ዘንድሮ በእርግጠኝነት ዋንጫ የሚያነሳው ነው። በአጠቃላይ እንግዲህ አርሰናል የዘንድሮ የውድድር ዓመት ላይ ብዙ የተማረባቸው ከአካዳሚ የሚወጣቱ ተጫዋቾች ሊኖሩ ይችላሉ። እንደነሱ አይነት ተጫዋቾች የዋንጫ ተፎካካሪ ሊያደርጉ ይችላሉ። ምክንያቱም የምናየው ነው እነ ሉዊስ ኬሊ በሚሰራቸው ስህተቶች አርሰናል ብዙ ዋጋ የከፈለበት አጋጣሚ ነበረ። ከዛ የተከላካዩ የሳሊባ ራሱ በቀይ ካርድ መሰናበት 2 ያህል ጨዋታዎች መውጣቱ ለአርሰናል አስቸግሮት ነበር። እንደነዚህ አይነት ነገሮች አሉ። ግን አርሰናል ወደፊት የሚያስፈልገውም ሬዲሜድ የሆነ ተጫዋች ነው። በጣም ቶፕ የሆነ አጥቂ እንደሚያስፈልገው ሚኬል አርቴታ እየተናገሩ ይገኛሉ። የአካዳሚ አሁንም ተጫዋቾች ወደፊቱን እጣ ፋንታ ሊወስንልህ ይችላል እንጂ የሚቀጥለው ዓመት ላይ ዋንጫ ተፎካካሪ ነው ካልክ በነዛ መመካት ያለብህ አይመስለኝም። በአጠቃላይ ማንቸስተር ሲቲ አሁንም እኔ ትልቁ ማንቸስተር ሲቲ እየመጣ ይመስለኛል የወደፊቱ። ያን ማሳያ ደግሞ እንደው ከ15 እና ከ10 ሳምንታት በፊት የነበረው ማንቸስተር ሲቲ ያሁኑ ማንቸስተር ሲቲ አልነበረም። ማንኛውም በሜዳው እየሄደ የሚያሸንፈው ቡድን እነ ሳውዝሃምፕተን ሳይቀሩ እነ በርነማውስ ሳይቀሩ የሚያሸንፉት ጠንካራ ቢሆንም በርነማውስ እንደነዚህ አይነት ክለቦች የሚያሸንፉት ማንቸስተር ሲቲ አሁን የት ላይ ነው ያለው? በጣም ፔፕ ጋርዲዮላ የሆነች ቦታ አተዋቸው ማለት የሆነ ተርኒንግ ፖይንት ያቺን ያጧት ስለነበር ነው እንጂ አሁንም ዋንጫ ተፎካካሪ መሆናቸውን አሳይተዋል። ምናልባት የጥሪ ተጫዋቾች የዝውውር መስኮት ለሳቸው ትልቅ እንደ መሸጋገሪያ አድርጓቸዋል። ማንቸስተር ሲቲ 7 እና 8 እስከ 9 ደረጃ የነበረ ቡድን ነው። እንኳን በዘንድሮ የአውሮፓ ሻምፒዮንስ ሊግ ላይ የአውሮፓ መድረክ ይሳተፋል ተብሎ ይቅርና ባለበት እንኳን ማጠናቀቁ እንደው ከዚህ በኋላ እንደውም እኮ የምናስታውስ ከሆነ ማንቸስተር ሲቲ ባለው ጨዋታ ላይ ምን ያህል ሊገባበት ይችላል ነገር ሁሉም ቲም እየሄደ የሚያሸንፈው ቡድን ነበር። አሁን ያለበት ቡድን ማንቸስተር ሲቲ የት ላይ ነው? የአውሮፓ ሻምፒዮንስ ሊግ ላይ ተሳትፏል። እኔ ከአርሰናል ጋር እኮ የ3 ነጥብ ልዩነት ነው ያለው እኮ በእርግጠኝነት ነው የምልህ 2 እና 3 ሳምንታቶች ቢቀሩት አሁን ባለው ቴርሞ ወይም ደግሞ ይሄ ቴምፖ ላይ ማንቸስተር ሲቲ ሁለተኛ ሆኖ ሊያጠናቅቅ የሚችልበት አጋጣሚ ሊፈጠር ይችላል። አርሰናል አሁን ትናንትና በግድ ነው 2-1 ያሸነፈበት 1-1 በሳውዝሃምፕተን ለዛውም እንደነዚህ አይነት ቡድኖችን ስታያቸው ማንቸስተር ሲቲ አሁንም የሚያስፈራው ማንቸስተር ሲቲ አሁንም እየመጣ ይገኛል። የሮድሪ መመለስ ከዛ በተረፈ ደግሞ የነ ኬቨን ደብሮኒ መውጣት የነሱ ምትክ ብዙ ተጫዋቾች እንደሚመጡ ተስፋ አደርጋለሁ። እነ ቼልሲንም ስትመለከት ያው በዘንድሮ የውድድር ዓመት ላይ መጀመሪያ ላይ ጥሩ ነበሩ፣ መጨረሻ ላይ እየተንሸራተተ መምጣት የነ ኮል ፓልመር እንደ ድሮ አቋማቸው አለመኖር ዋጋ አስከፍሎታል። ከዛ በተረፈ ኖቲንጋም ፎረስትንም ቅድም አንስተነዋል። ኖቲንጋም እንግዲህ ለኖቲንጋም ለኔ ክስረት ነው ዘንድሮ ይችል አጋጣሚ ተጠቅመው ቢሆን አውሮፓ ሻምፒዮንስ ሊግ ላይ መግባቱ ብዙ ነገሮችን ያሳካለት ነበር። በቀደሙት 2 እና 3 ጨዋታ ላይ ነጥብ መጣሉ ትናንት ራሱ ቼልሲ ጋር የራሱን ጨዋታ በራሱ መወሰን የሚችልበትን አጋጣሚ ማድረጉ ነው። በአጠቃላይ አስቶን ቪላም ትናንትና ሻምፒዮንስ ሊጉን ተነጥቅ ያለው እያለ ለይግባይ ኮሚቴ ሲያስገባ ነበር። በማንቸስተር ዩናይትድ 2-0 መሸነፉ የአውሮፓ ሻምፒዮንስ ሊጉን አሳጥቶታል። በአጠቃላይ እነዚህ ቡድኖች ድምቀት ነበሩ ማለት ይቻላል። እንደው ስለ ቸልሲ ካነሳ ያቀርቂ በዚህ ውድድር ዓመት ትልቅ ስኬትን አስመዝግቧል ብዬ ማሰበው ቡድን ሻምፒዮኑ ሊቨርፑል እንዳለ ሆኖ ግን ከሊቨርፑል በታች ካሉ ቡድኖች የበለጠ ስኬትን ያስመዘገበው ብዬ ማሰበው ቸልሲ ነው። ምክንያቱም ቸልሲ ባለፉት ዓመታት እጅግ ሲቸገር ነበር። በተለይ ሮማን አብራሞቪች ክለቡን ለቀው ከሄዱ በኋላ ከ19 ዓመታት በኋላ ቶድ ቦህሊና ክሊርሌይ ካፒታል ክለቡን ከተረከቡ በኋላ ክለቡ 5 ያህል አሰልጣኞችን ቀይሯል። የተለያዩ ውሳኔዎችን ሲወስን ነበር። የክለቡ ደጋፊዎችን ኢቭን የማያስደስቱ ውሳኔዎች ነበሩ። አሰልጣኝ ኤንዞ ማሬስካ ቸልሲ ስታንፎርድ ብሪጅ መልበሻ ክፍል ላይ ሲገኙ ከ47 በላይ ተጫዋቾችን ያገኙትና የትኛው ትሬኒንግ እንደመጣ እንደቀረ ራሱ ሲቸገር ነበር ለማወቅ ያሉበት አጋጣሚ ተጫዋቾቹን የማያውቁባቸው አጋጣሚ ነበር። እንደውም ማን እንደመጣ ማን እንደቀረ አይታወቅም ስትል ነበር። ታስታውሳለህ? ስለ ቸልሲ የሆነ የሰራው ላይ እና ቸልሲ በዘንድሮ የውድድር ዓመት አሰልጣኝ የወሰኑት 23 ተጫዋቾች ያፈልጋሉ ነው። ሌላኛው ደሞዝ የሚከፈለው
ቁጭ ብሎ መብላት የሚፈልግም ካለ ይቻላል ብለዋል። ሌላው በሙሉ ማልፈልጋችሁ ተጫዋቾች ስለሆናችሁ ሂዱ ብለዋልና አብዛኞቹ ተጫዋቾች ሸኝተዋል። የሚፈልጓቸውን ተጫዋቾች አስቀርተዋል። ቸልሲ አጀማመሩ በጣም ድንቅ የሚባል ነበር። በተለይ የኋላ ኋላ መንሸራተትና መጣበት። ግን ቸልሲ በአውሮፓ ሻምፒዮንስ ሊግ ተመልሷል። በ2022-23 የውድድር ዘመን በታሪኩ አስከፊው የተባለው 12ኛ ደረጃን ይዞ ነበር ያጠናቀቀው። አምና 6ኛ ደረጃን ይዞ ነበር ያጠናቀቀው። ያው በኮንፈረንስ ሊግ ነበር እንዲሳተፍ የተደረገው። ምክንያቱም 6ኛ ደረጃ ላይ ማጠናቀቁን ተከትሎ በኤሮፓ ሊግ የመሳተፍ እድልም ነበረው። ነገር ግን ማንቸስተር ዩናይትድ የኤፍኤ ዋንጫ ማሸነፉን ተከትሎ እንግዲህ በዩሮፓ ሊግ መሳተፍ ቻለ። ቸልሲ በዘንድሮ የውድድር ዓመት በአውሮፓ ሻምፒዮንስ ሊግ ተመልሷል። የኮንፈረንስ ሊግ ዋንጫ ተፋላሚ ነው። ይህ በተለይ ለመጀመሪያ በውድድር ዓመታቸው ለመጡት አሰልጣኝ ኤንዞ ማሬስካና የቀደመ ታሪኩን ለመመለስ እየተንደረደረ የሚገኘው ቸልሲ ትልቅ ስኬት ይመስለኛል። አሁን በአውሮፓ መድረክ መመለሱ ይህ ቡድን በ2021 እንግዲህ የአውሮፓ ሻምፒዮንስ ሊግ በአሰልጣኝ ቶማስ ቱሄል እየተመራ ዋንጫውን ማሸነፉ ይታወሳል፣ ማንቸስተር ሲቲን በማሸነፍና ቸልሲ አሁን የቀደመ ኃያልነቱን ለመመለስ በጥሩ መንገድ ላይ ያለ ይመስላል። በአውሮፓ ሻምፒዮንስ ሊግ ዘንድሮ ባይሳተፍ ኖሮ ለቸልሲ ትልቅ ስረት ሊሆን ይችላል ብዬ አስብ ነበር። ምክንያቱም የተለያዩ ዝውውሮችን ፈጽሟል። በክረምቱ የሚፈልጋቸውን ተጫዋቾች አስፈርሟል። አዲስ አሰልጣኝ አምጥቷል። ቸልሲ ከዚህ በኋላ ላለመነሳቱ በጣም ከባድ የሆነበት ነበር ብዬ አስባለሁ እና በዘንድሮ የውድድር ዓመት በአውሮፓ ሻምፒዮንስ ሊግ መሳተፉ ትልቅ ስኬትን ያስመዝግቧል። የኮንፈረንስ ሊግ ዋንጫ ካሸነፈ ደግሞ የተወዳደረበት ዋንጫም እንደመሆኑ እንግዲህ ትልቅ ስኬት ይሆንለታል ብዬ አስባለሁ። የአውሮፓ እግር ኳስ ማህበር አንድ ህግ አለው። የኮንፈረንስ ሊግ ዋንጫ አሸናፊ መምረጥ ይችላል፣ በኤሮፓ ሊግ መሳተፍ አሊያም በአውሮፓ ሻምፒዮንስ ሊግ መሳተፍ። ምክንያቱም ይህንን ህግ ያመጣው በኮንፈረንስ ሊግ የሚሳተፉት ክለቦች ትንሽ ታሪክ ያላቸው ወይ ደግሞ ትንንሽ ክለቦች ስለሆኑ በአውሮፓ ሻምፒዮንስ ሊግ ለመሳተፍ አቅም አይኖራቸውም ብሎ ያምናልና ቸልሲም እንግዲህ ይህንን ዋንጫ ቢያሸንፍ የኤሮፓ ሊግ ሳይሆን የሚሳተፈው አሁን እንዳሳካው በአውሮፓ ሻምፒዮንስ ሊግ መሆኑ አይቀሬ ነውና ቸልሲ ግን አሁን ያሉት ወጣት ተጫዋቾች እንዳሉ ሆኖ ልምድ ያላቸው በተለይ ብዙ ጊዜ እናነሳዋለን ትልቁ የቡድኑ ተጫዋች ሪስ ጄምስ ነው ሲኒየር የምንለው ተጫዋችና ልምድ ያላቸው ተጫዋቾች በዚህ ቡድን ላይ ማካተት ከቻለ ግን ቸልሲ በቀጣይ የሚመጣለት ተስፋው ብሩህ ይመስላል። አዎ ቸልሲን እንግዲህ በስፋት ነው የተመለከትነው። ምክንያቱም ያው ካለበት የውድድር አንጻር ጥሩ የውድድር ጊዜ ነው። ግን አንዳንድ ጊዜ ደግሞ እንደዚህ ሲንሸራተት በጣም ነው የሚያሳዝነው። ምክንያቱም እንደውም ለዋንጫ ተፎካካሪ የሚሆን ቲም ሁላ ሰርተንለታል ነበር። ቸልሲ ከሊቨርፑል ጋር ያለው በጣም የተጓዘ ያለው ቸልሲ ነው። በእንደዚህ አይነት መልኩ ሰርተንለት ነበር። በአጠቃላይ እንግዲህ ሻምፒዮንስ ሊግ ላይ ሊቨርፑል፣ አርሰናል፣ ሲቲ፣ ቼልሲ እና ኒውካስል ዩናይትድ ያው መግባባታቸውን አረጋግጠዋል። ባለፈው ደግሞ የኤሮፓ ሊግ ዋንጫ ያሸነፈው እንደዚሁ ቶተንሃም ሆትስፐር በአውሮፓ ሻምፒዮንስ ሊግ ላይ የሚሳተፉ ይሆናሉ። አስቆኛል ስትለኝ ነበር። የትላንት ተሸንፏል። ትላንት 4-1 ተሸንፈው እንግዲህ የአውሮፓ ሻምፒዮንስ ሊግ ላይ ገባ። ያው ፕሪሚየር ሊጉ አልሆነውም። የአንሄል ፖስቴኮግሉ ቡድን ቶተንሃም ፕሪሚየር ሊጉ አልሆነውም። አስበው በኤሮፓ ሊግ አሸንፈ ትልቁን ስኬት አሳክተ በአውሮፓ ሻምፒዮንስ ሊግ የመሳተፍ እድሉን አግኝተ ከደጋፊዎች የፊት በሜዳ መሸነፍ ማለት ያው ማራት ግን እንትን ነው። አሁን ምንድነው አንዱ ኖርማሊ የመጣበት አካሄድ እንደው የአውሮፓ ሊግ ዋንጫን ባናካትተው አሁን ትናንት 12ኛ ጨዋታው ነው ያደረገው። ከ12ቱ አንዱን ነው ያሸነፈው፣ 11ዱን ተሸንፏል። ስለዚህ በዛው ነው። ሁለተኛ ትናንትና አሁን በብራይተን 4-1 ሲሸነፉ ተጫዋቾቹ አንጎቨር ውስጥ ናቸው፣ አለቀቃቸውም። እንደነ ማዲሰን የመሳሰሉ ተጫዋቾች በጣም ሰክረው ነበረ፣ ጥሩ ሁኔታ ላይ አልነበሩም። በዛ አንጎቨር ውስጥ ነው ጨዋታውን ሁሉ ያካሄዱትና አንዱ ተጠያቂም የአውሮፓ ሻምፒዮንስ ሊግ የአውሮፓ ሊግ ዋንጫ መብላታቸው ፌሽታ ይመስለኛል። አስቶን ቪላና ክሪስታል ፓላስ እንግዲህ ያው የአውሮፓ ተሳታፊነታቸውን አግኝተዋል። ሁለቱም ያው ክሪስታል ፓላስ ያው የኤፍኤ ካፕ ማንሳቱ ነው። ዩሮፓ ሊግ ግን የነ ኡናይ ኤምሪ አስቶን ቪላ በቃ ባይሳተፉላ ደስ የሚለው ነው ፊት የያዛቸው ትናንትና የአውሮፓ ሻምፒዮንስ ሊግን ኮታ ያሳጡን አሰልጣኝ ማናው ዳኛው ናቸው የሚል ትልቅ ውዝግብ ውስጥ ነበሩ። ያው የሆነ ሆኗል። ምንም የሚመለስ ነገር ስለማይኖር በአጠቃላይ ለሊግ ኮሚቴው አስገብተዋል። እንግዲህ ሌስተር ሲቲ፣ ኤፕስዊች ታውን እና ሳውዛምፕተን ባደጉ አመት ነው የወረዱት። ይህ ለመጀመሪያ ጊዜ ነው በእንግሊዝ ፕሪሚየር ሊግ ታሪክ በመጡ አመት የወረዱት ማለት ነው። ከዛ በተረፈ እንደነዚህ አይነት ቡድኖች ደግሞ ሌላኛው በጣም አስደናቂው የሆነው ደግሞ በእንግሊዝ ፕሪሚየር ሊግ ታሪክ ከ4 እና ከ3 ጨዋታው በፊት ወይም ደግሞ ከ5 ጨዋታ በፊት ነው መውረዳቸውን ያጠናቀቁት። ይህም ደግሞ በፕሪሚየር ሊግ ታሪክ ለመጀመሪያ ጊዜ ማለት ትችላለህ። በጣም ቆይቷል ይሄ ከሆነ። ምክንያቱም ብዙዎቹ የእንግሊዝ ፕሪሚየር ሊግ የወረዱ ቡድኖች ቢያንስ 2 እና 1 ጨዋታ እየቀራቸው ነበረ የመውረድና ያለመውረዳቸው ስጋት የሚታወቀው። በአጠቃላይ ደግሞ ሊድስ፣ ሰንደርላንድ እና
በርንሌይ ደግሞ የሚቀጥለው የውድድር ዓመት ላይ የእንግሊዝ ፕሪሚየር ሊግ ተሳታፊ ቡድኖች ይሆናሉ። ሳላህ ያው ውጤታማ ክለብ ማለት ይችላል። እሱ ራሱ አሁን እንደ ቡድን ልታዩ ትችላለህ። 29 ጎሎችን አስቆጥሯል። 18 ለጎል የሚሆኑ ግቦችን አመቻችቶ አቀብሏል። 47 የግብ ዕድሎችን ፈጥሮ በአንዲኮንና ከዛ በተረፈ በቀድሞ የኒውካስል ተጫዋች አላን ሸረር ብላክበርንም ያው ሻይን ያደረገ ተጫዋች ነው። የሱን ክብረ ወሰን መጋራት ከዚህ በላይ የባላንዶር ሽልማት ለማን እንደሚሰጠው አይታወቅም። እውነት ነው አይደል? አሁን ወደ ተጫዋቾች እየመጣን ስለሆነ ብዬ ነው። ምናልባት ከተጫዋቾች ከመጣ አንፃር ስለ ባላንዶር ያው ቀጣይ እንሰራለን ብዬ አስባለሁ አንድ ፕሮግራም ባላንዶር ሲቀርብ። ግን አሁን ባላንዶር በሙሉ ወደ ኦስማን ዴምቤሌ እያመዘነ ይመስላል ይገኝ። ምክንያቱም ሶስቱን ዋንጫዎች ጠራርጎ ወስዷል። የፍሬንች ሊግ፣ የኮፕ ደ ፍራንስ እንዲሁም የፈረንሳይ ዋንጫን የመሳሰሉ አጠቃሎ ወስዷል። በተለይ የአውሮፓ ሻምፒዮንስ ሊግ ካላነሳ ወደ ሌሎች ክለቦች ወደ ባርሴሎና ኮከቦችም እንዲሁም ወደ መሐመድ ሳላህ የሚሄድበት እድል ይኖራል። የአውሮፓ ሻምፒዮንስ ሊግ ካነሳ ግን ምናልባት ጠቅልሎ የመውሰድ እድሉ ሰፊ ይመስላል። በግል ተጫዋቾች ከመጣን አይቀር ድንቅ ተጫዋቾች በዘንድሮ የውድድር ዓመት አይተናል። ግን የመሐመድ ሳላህ እጅግ ይለያል። በ32 ዓመቱ ወጣት ከሚባሉት አጥቂዎች ከነ አሌክሳንደር ኢሳክ ከነ ኤርሊንግ ሃላንድ አስከትሎ ነው የኮከብ ግባግቢነቱ ራሱ የጨረሰው። ለሊቨርፑል የዋንጫ ስኬት ማማር ትልቁን ድርሻ የተወጣው ብዬ ማስበው መሐመድ ሳላህ ነውና 29 ጎሎችንና 18 አሲስቶችን ማለት ከደብል ዲጂትን በላይ የምንለው ቁጥር ነው ያስመዘገበውና በዚህም እንግዲህ የፕሪሚየር ሊጉ የዓመቱ ምርጥ ተጫዋች ተመርጧል። የፕሪሚየር ሊጉ ከፍተኛ ግብ አስቆጣሪ ተመርጧል። የእንግሊዝ እግር ኳስ ጸሐፊዎች ማህበር የዓመቱ ምርጥ ተመርጧል። እነዚህ ሁሉ ሽልማቶችን እንግዲህ ወስዷልና በቀጣይም የሊቨርፑል የዓመቱ ምርጥ ተጫዋች እንደሚመረጥ ምንም ጥያቄ የለውምና አጠቃላይ የሲዝኑ የተሳካ ነበር ማለት እንችላለን ለመሐመድ ሳላህ። በወጣት ተጫዋቾችን ብንመጣ የሊቨርፑሉ ተጫዋች ራያን ግራቨንበርክ ነው የእንግሊዝ ፕሪሚየር ሊግ የዓመቱ ምርጥ ወጣት ተጫዋች የተመረጠውና ይህን ሽልማት አምና ያሸነፈው ኮል ፓልመር እንደነበር ይታወሳል። እንዲሁም ደግሞ የዓመቱ ምርጥ ተጫዋች ያሸነፈው ፊል ፎደን ነበርና ሁለቱም ተጫዋቾች በእርግጥ ልክ እንዳምናው በዘንድሮ የውድድር ዓመት አቋማቸውን አልተመለከትነውም። እንግዲህ ሊቨርፑል ከዋንጫም ባለፈ በግል የተጫዋቾች ሽልማት የተንበሸበሸበት አጋጣሚ ነበርና አጠቃላይ አሁንም የዓመቱ ምርጥ ተጫዋች በሚመረጡበት ወቅት አብዛኞቹ ተጫዋቾች ከሊቨርፑል እንደሚሆኑ ይጠበቃል። ምክንያቱም የዓመቱ ምርጥ እጩዎች 8ን እንኳን ለመምረጥ በተደረገው እጩ ሶስቱም ቨርጂል ቫን ዳይክ፣ ግራቨንበርክ እና ሳላህ ከሊቨርፑል ነበር የተመረጡትና በግል ስትመለከተው ሊቨርፑል ከግልም እስከ ቡድን ድረስ የተሳካ የውድድር ዓመት ነበር። ከሊቨርፑል በላይ ለኔ ሻይን አድርጎ የወጣው ያው መሐመድ ሳላህ ነው። አንዳንድ ጊዜ ምንድነው እንደው ኦስማን ዴምቤሌ ጋር ልታወዳድረው አትችልም። ሳላህን እኔ በግሌ ላወዳድረው አልችልም፣ አይገናኙም። ምክንያቱም ሳላህ የተለየ ተጫዋች ነው። በቃ ምንም ጥያቄ የለውም። ባላንዶር ብቻ ሳይሆን ከባላንዶርም በላይ የሚሸለም ቢኖር የሚገባው ልጅ ነው። ግን አንዳንድ ጊዜ እድልም አለመፈለግም እንደነዚህ አይነት ነገሮችን ያስከትሉባል እንጂ አሁን ለምሳሌ ከሊግ አንፃር ስታየው ለምሳሌ በፈረንሳይ ሊግና በእንግሊዝ ፕሪሚየር ሊግ ያለው ሊግ ልዩነቱ የትየለሌ ነው። ምንም ጥያቄ የለውም። ከአምስቱ ሊጎች ውስጥ አንዱ ቢካተት ቢያንስ ወይ አራተኛ ወይ አምስተኛ ላይ የሚቀመጠው የፈረንሳይ ሊግ ነው። የእንግሊዝ ፕሪሚየር ሊግ ላይ ደግሞ አንድ የምታረገው ሁለተኛ በአመት ውስጥ ያስመዘገቡት ስኬት ምን ይመስላል የሚለው ነው። ምናልባት ይሄ ልጅ ትልቅ የሚባለውን የአውሮፓ ሻምፒዮንስ ሊግ ላይ ሻይን አድርጎ ለፍጻሜ ያድርሶት ይሆናል ኦስማን ዴምቤሌ። ከሊግ አንፃር ግን በጣም ከባድ ሊግ የሚባለው የእንግሊዝ ፕሪሚየር ሊግ ነው። ይሄ ልጅ 29 ጎሎችን አስቆጥሯል። 32 አመቱ ነው። ከዛ በተረፈ ደግሞ በሚያስቆጥርባቸው ጊዜያቶች የነበሩበት ጫና ማወቅ ትችላለህ ወይም ማሰብ ትችላለህ። የሊቨርፑል ተፈላጊነቱ እስከምን ድረስ ነው በሚባልበት ደረጃ ከውል ማራዘም ጋር ከዛ ደረጃ ጀምሮ አእምሮዊ ጉዳዮች እየተነሱበት በነበረበት ሰዓት እንደነዚህ አይነት ጎሎችን ያስቆጥር ነበር። ሁለተኛ ሊቨርፑል የሚፈልጋቸውን ጎሎች ያገኘበት አጋጣሚ አለ። በተለይ የሻምፒዮንነት ጉዞዎችን ካሳመረባቸው ጎሎች አንዳንዶቹ የመሐመድ ሳላህ ነው። ምንም ጥያቄ የለውም። ባላንዶርን በምን መልኩ እንደው መለካት እንደምንችል አላቅም። አሁን የአውሮፓ ሻምፒዮንስ ሊግን የበላበት ዘመንም እኮ ሳላህ በጣም ቶፕ የነበረበት ዘመን ነው። ነገር ግን ባላንዶር እንኳን በእጩ ሶስተኛ ውስጥ ሳይገባ የቀረበት አጋጣሚ አለ። በአጠቃላይ እንግዲህ የባላንዶር ፌር ያልሆነ ለኔ ፌር ያልሆነ አንዳንድ ጊዜም ትክክል ያል ገና ካሁኑ ነው እንግዲህ ኦስማን ዴምቤሌ ከኢንተር ሚላን ጋር ባለው ጨዋታ የሚያሸንፍ ከሆነ ጠራርጎ ስለበላ ለባላንዶር እጩነት ይቀርባል የሚሉ ሰዎች አሁን እየበዙ ይገኛሉ። ቅድም እንዳልከው ግን ይሄ ተገቢነት ያለው የመውሰድ እድሉም አሁን ብዙ ጸሐፊዎችም እንደሚሉት በተለይ ከባላንዶር ጋር በተያያዘ ጎል.com የሚባለው ድረገጽ ብዙ ጊዜ መረጃዎችን ያጋራልና ኦስማን ዴምቤሌ ድንቅ የውድድር ዓመትን አሳልፏል ብለው ይገልጹታል። በተለይ አጣብቂኝ ውስጥ የነበረው ፓሪስ ሴን ጀርሜን በአውሮፓ ሻምፒዮንስ ሊግ ስቴጅ ላይ
ሊወርድ ነበር ወይ ደግሞ ሊሰናበት ነበር። ነገር ግን ያ ሁሉ ተጽዕኖ ያደረገው እሱ ነው ብሎ ያምናሉና ጽሁፉን ስመለከተው 8 ጎሎች ነው በአውሮፓ ሻምፒዮንስ ሊግ ዘንድሮ ያስቆጠረው። አጠቃላይ 33 ጎሎችን በውድድር ዓመቱ አስቆጥሯል። ይህ ደግሞ የፈረንሳይ ሊግ አንድም አጠቃላይ ዋንጫዎችን ማሸነፉ በተለይ ታላቁ የአውሮፓ ሻምፒዮንስ ሊግ የሚያሸንፍ ከሆነ ብለው ነው የሚጽፉት። ግን ይሄ እንዳልከው ለምሳሌ የአውሮፓ ሻምፒዮንስ ሊግ ባያሸንፍ ከሊግም አንጻር ስንመለከተው የባርሴሎና ከዋክብቶቹ ራፊኒያ፣ ላሚን ያማልም እንዲሁም ደግሞ መሐመድ ሳላህም ከሱ ያልተናነሰ የውድድር ዓመትን ማሳለፍ ችሏል፣ እንደውም ደመቅ ባለ መልኩ። ነገር ግን የአውሮፓ ሻምፒዮንስ ሊግ ማሸነፉ ግን የነሱን ታሪክ የማበላሸት እድሉ ወይ ደግሞ የነሱን እድል የማበላሸት እድሉ ግን ትልቅ ይመስላል። ምናልባት መሐመድ ሳላህ እድለኛ ያልሆነ ተጫዋች ነው ወይ ደግሞ በሚገባው ልክ ክብር ያላገኘ ተጫዋች ብዬ ከሚያምኑ ሰዎች መካከልም አንዱ ነኝ። ምክንያቱም መሐመድ ሳላህ እጅግ ታሪክ አይሽሬን ደማቅ ታሪክን የጻፈ ነው በፕሪሚየር ሊጉም በቀያዮቹ ቤትምና መሐመድ ሳላህ ለረጅም ዓመታት ወጥ በሆነ አቋም የተጫወተ ተጫዋች ነው። ይህ ተጫዋች በሚገባው ልክ ክብር አግኝቷል የሚለው ነገር አላገኘም። ለዚህም ሊቨርፑል በግድ ብቃቱን ካሳመነው በኋላ ነው ኢቭን የውል ስምምነቱን ያራዘመለት በዘንድሮው የውድድር ዓመትም ተመልክተናልና ይህ ደግሞ አሰልጣኝ አርነ ስሎትም የክለቡ አመራሮችና ሪቻርድ ሂውዝም ብዙ ጊዜ ሲነሳባቸው የነበረ ጥያቄ ነበርና መሐመድ ሳላህ እውን የሚገባውን ክብር አግኝቷል የሚለው ነገር ትልቅ ጥያቄ የሚነሳበት ነው። ግን በፕሪሚየር ሊጉ ከተጫወቱ የምንጊዜ ምርጥ አፍሪካውያን ተጫዋቾች ግን ከቀዳሚዎቹ ግንባር ቀደም ነው ማለት ይቻላል። ምንም ጥያቄ የለውም። እንግዲህ ግብጽ ሀገር ውስጥ ልዩ ምልክት ነው መሐመድ ሳላህ። ግብጽ ስትል መሐመድ ሳላህ የሚወጣልህ ግብጽ ነው። ይህን ያህል ምልክት የሆነ ተጫዋች ነው። በእንግሊዝ ፕሪሚየር ሊግ የራሱን ታሪካዊ አሻራ ካሰረፉ ተጫዋቾች መካከል በግንባር ቀደምትነት ይጠቀሳል። ያው እድለኝነትም አለመኖር ነው። በየውድድር ዓመቱ ላይ ከሚፎካከሩ ተጫዋቾች መካከል መሐመድ ሳላህ መገኘቱ ራሱ አንድ ስኬት ነው። ዘንድሮ ከኦስማን ዴምቤሌ ጋር ተፎካክሮ ኦስማን ዴምቤሌ ዋንጫውን ቢወስደውም ከ2 ዓመት በፊት ደግሞ ከአንድ ተጫዋች ጋር ተወዳድሮ ያን ዋንጫ ይሄ የስኬት ጉዞ ብቻ ሳይሆን ስቴብል ሆኖ መጫወቱ ነው። በየዓመቱ ምን ያህል ተጽዕኖ ፈጣሪነቱ ሊቨርፑል ከፍም ዝቅም ባለበት ጊዜ የተጫዋች አለ። ለምሳሌ ዘንድሮ እንኳን ካሳካቸው ኮከብ ግባግቢነቱ በርካታ ለጎል የሚሆኑ ኳሶችን ማቀበሉ ኮከብ ግባግቢ ሆኗል። ከዛ በተረፈ የወርቅ ጫማና የፕሌይ ሜከር አሸናፊ መሆኑ ይሄ ራሱ አንድ ስኬት ነው። በእንግሊዝ ፕሪሚየር ሊግ ደግሞ የመጨረሻ ጣራ የምትለው ያንተ ምርጡ ጊዜ ወይም ደግሞ የሃይ ሌቭል የምትልበት አንዱ መስፈርቱ እንደነዛ አይነት ነገሮችን የምታሸንፍ ከሆነ ምንም ጥያቄ የለውም ለባላንዶር እጩነት ያስገባሃል። ከዛ በተረፈ በሊቨርፑል ቤት እንግዲህ ትናንትና 301ኛ ጨዋታውን ያደረገው የተጫዋች በ301 ጨዋታ 186 ጎሎችን አስቆጥሯል። 87 ለጎል የሚሆኑ ኳሶችን ለቡድን አጋሮቹ አቀብሏል። እንግዲህ መሐመድ ሳላህ የፊት መስመር ተጫዋች ቢሆንም የፊት 9 ቁጥር አጥቂ አይደለም። እንደነዚህ አይነት ባሉበት ጨዋታዎች እንግዲህ ከ186 በላይ ጎሎችን ማስቆጠሩ ውጤታማነት ነው። የሚሾታቸው ሹቶች አንዱ ደግሞ መመዘኛ ነው። በጨዋታ ቢያንስ ከ2.6 በላይ ሙከራዎችን ያደርጋል። በአጠቃላይ እንግዲህ በ301 ጨዋታዎች ውስጥ 1070 ሹቶችን አድርጓል ሊቨርፑል ውስጥ። ይሄ ከየትኛውም የእንግሊዝ ፕሪሚየር ሊግ ተጫዋች በላይ ውጤታማ አድርጎታል። በአጠቃላይ እንግዲህ ለሊቨርፑል ብቻ ሳይሆን የ2024-25 የውድድር ዘመን ለመሐመድ ሳላህም ውጤታማ የነበረበት ጊዜ ይመስለኛል። ምናልባት አሁን እንደውም አንዳንድ የመሐመድ ሳላህ ደጋፊዎች ኦስማን ዴምቤሌ ዋንጫውን ባይበላ ይላሉ። እርግጥ ለምንድን ነው እንደዚህ የሚሉት? ኢንተር ሚላን የሴሪያ ዋንጫውን በናፖሊ እንደተነጠቀ ይታወቃልና ስለዚህ ኢንተር ሚላን የአውሮፓ ሻምፒዮንስ ሊግ ቢበላ በልዩነት ባለንዶር ሊያሸንፍ የሚችል ተጫዋች እዛ ክለብ ላይ ነጥሮ ላይወጣ ይችላል የሚል እምነት አላቸው። ለዛም ይመስለኛል አሁን ኦስማን ዴምቤሌ ያንን የሻምፒዮንስ ሊግ ዋንጫ የማያሸንፍ ከሆነ መሐመድ ሳላህም እኩል እድል ነው የሚኖረው ልክ እንደ ኦስማን ዴምቤሌም ልክ እንደ ላሚን ያማልም ልክ እንደ ራፊኒያም እና ምናልባት ያንን ከአውሮፓ ሻምፒዮንስ ሊግ ፍጻሜ ማግስት ሙኒክ ላይ ጀርመን ላይ ከሚደረገው ፍጻሜ ማግስት የምንመለከተው ይሆናል። አጠቃላይ በውድድር ዓመቱ ግን ቅድም እንደገለጽከው ስኬታማ የውድድር ዓመትና ያሳለፈበትም ነበር። በልዩነት ቅድም ተመለሱ ያልካቸውን ቡድኖች ስንመለከት አምና እንደመጡ የተንሸራተቱ ቡድኖች ናቸውና በተለይ ሌስተር ሲቲ አሰልጣኝ ቫን ኒስተልሮይን ከቀጠረ በኋላ ስቲቭ ኩፐርን አሰናብቶ ሩድ ቫን ኒስተልሮይ ከቀጠረ በኋላ በተለይ ከሊጉ እኔ የመትረፍ እድል አለው ብዬ ሁሉ መገመት ጀምሬ ነበር። ምክንያቱም ጥቂት ጨዋታዎች ላይ ማንቸስተር ዩናይትድን በመራበት አሰልጣኝ ሩድ ቫን ኒስተልሮይ ሌስተር ሲቲን የማትረፍ እድል ይኖረዋል ወይ ትክክለኛ ውሳኔም ይመስላል ፊርማቸው። ምክንያቱም ፕሪሚየር ሊጉን በወቅቱ እየመራ ስለነበር ማንቸስተር ዩናይትድን ለሌስተር ሲቲ ጥሩ ነበር ተብሎ ነበር። እንግዲህ አሰልጣኝ ሩድ ቫን ኒስተልሮይ የአሰልጣኝነት ህይወቱ በፕሪሚየር ሊጉ በጥሩ መልኩ አልሰመረም። እንዲሁም አሰልጣኝ ኬራን ማኪና ጥሩ አጀማመርን አድርገው ነበር ኢፕስዊች ታውንን ይዘው እንደውም የመጀመሪያ ጨዋታቸውን በአሰልጣኝ
የማንቸስተር ዩናይትድ አሰልጣኝ ያደረጉት ከቀድሞ የክለቡ ተጫዋች ጋር ነበር። ሩበን አሞሪም የመጀመሪያ ጨዋታቸው ፖርትማን ሮድ ላይ ተጉዘው 1-1 የተለያዩበት ነበርና እንደውም ቀጣዩ ይህ ሰው ለምን ማንቸስተር ዩናይትድን አልሾመውም ሲባል ነበር። ኬራን ማኬና ከአሰልጣኝ ኤሪክ ቴን ሃግ ስንብት በኋላ አንደኛው ካንዲዴት ወይ ደግሞ እጩ የነበሩበት አጋጣሚ ነበርና እሳቸውም ጥሩ በግል ደረጃ የተለያዩ ተጫዋቾችን አፍርተዋል። እንደነ ሊያም ዴላፓውን በፕሪሚየር ሊጉ ተፎካካሪ አብዛኞቹ ክለቦች የሚፈልጉት አይነት ተጫዋች ማፍራት ችለዋል። ነገር ግን የተሳካ አልነበረም። ሳውዛምፕተን እንደዚሁ እንግዲህ ወርዷል። ሳውዛምፕተን የተለያዩ አሰልጣኞችን ቀጥሯል። ኢቫን ጆሪችን ከዛ በፊትም ሩዜል ማርቲንን ነበር አሰናብቶ ወደ ኢቫን ጆሪች የመጣው። አሁን ደግሞ በጊዜያዊ አሰልጣኙ እየተመራ እንግዲህ መውረዱን አረጋግጧል። ከሳምንታት በፊት ነበር ሳውዛምፕተን አስቀድሞ ያረጋገጠው። አሮን ራምስዴል እንዲሁ ከሼፊልድ ዩናይትድ ጋር እንዲሁም ከሳውዛምፕተን ጋር መውረዱን ያረጋገጠ ተጫዋች ሆኗል። ምናልባት በቀጣይ የውድድር ዓመት በፕሪሚየር ሊጉ ልንመለከታቸው የሚችሉ የሳውዛምፕተን ተጫዋቾች እንዳሉ ብዙዎች ይናገራሉ። አንደኛው አሮን ራምስዴል ሲሆን ሌላኛው ደግሞ በውድድር ዓመቱ ድንቅ የነበረው ዲብሊንግ የሚባለው የሳውዛምፕተኑ ተጫዋች የነ ማንቸስተር ሲቲም ኢላማም ነውና በልዩነት ሲንግል አውት አድርገህ የምታወጣቸው ተጫዋቾች ቢኖሩም እንግዲህ ከፕሪሚየር ሊጉ መውረዳቸውን አረጋግጠዋል። አስቶን ቪላ በውድድር ዓመቱ ጥሩ ጊዜያትን አሳልፏል። በተለይ ከ41 ዓመታት በኋላ ነበር ወደ አውሮፓ ሻምፒዮንስ ሊግ የተመለሰው። እስከ ሩብ ፍጻሜ ድረስ መጓዝ ችሏል። አሁን ግን የአውሮፓ ሊግ እንደሚጫወት በአውሮፓ ሊግ ተረጋግጧልና ኖቲንግሃም ፎረስትም ቀደም እንዳገለጽከው እድሉ ነበረው በአውሮፓ ሻምፒዮንስ ሊግ መሳተፍ ትልቅ እድል ነበረው። ነገር ግን የኋላ በጣላቸው ነጥቦች እጅግ አስቆጭ በሆኑ መልኩ የኮንፈረንስ ሊግ ተሳትፎን አድርጓል። አምና 17ኛ ደረጃን ይዞ ነበር ያጠናቀቀው። ዘንድሮ ግን የኮንፈረንስ ሊግ ተሳታፊ መሆኑ ለክለቡ ትልቅ ስኬት ይመስለኛል። አዎ እንግዲህ በዘንድሮ የውድድር ዓመት ላይ ብዙ ጉዳዮች ተነስተዋል። ያው አርነ ስሎት ከምንም ጥያቄ የለውም የውድድር ዓመቱ ምርጥ አሰልጣኝ ሊሆኑ ይችላሉ የሚል ግምትም ስለሚኖር እሳቸውም ይሆናሉ ብዬ አስባለሁ። 38 ያህል ጨዋታዎችን አድርጎ 25 አሸንፈው በአራቱ ተሸንፈው በ9 አቻ መውጣታቸው ራሱ ያው ውጤታማ ሊያስብ ይችላል። የመጀመሪያ አሰልጣኝ እንደመሆናቸው መጠን ነው። የግራቨንበርክ ከ23 ዓመት በታች ያው ምንም ጥያቄ የለውም ወጣት ተጫዋች ነው፣ የሚገባው ነው። ሊቨርፑልን ሚዛናዊ ያደረገ ተጫዋች ነው እሱም። በተረፈ እንግዲህ የውድድር ዘመኑ ክስተት ከሆኑ ተጫዋቾች መካከል ያው ሁለቱን እንኳን ብናወጣቸው አንዱ በክለብ ደረጃ በርንማውዝ ምርጥ የውድድር ዓመትን ማሳለፍ የቻለ ነው። ከየትኞቹም የአውሮፓ ክለብ መካከል ከነ ባርሰሎና፣ ኢንተር ሚላን፣ ፒኤስጂ ጋር ብታወዳደረው ጥሩ ቡድን የነበረ ወይም ደግሞ ከፊት የሚቀድም አንዳንድ ጊዜ ያለመታደል ሆኖ በእንግሊዝ ፕሪሚየር ሊግ ላይ በጣም ከምርጦች በጣም ምርጦች ደግሞ የሚበልጡበት ስለሚኖሩ ነው እንጂ የአንዲ ወራው ቡድን በጣም ምርጥ የሚባል ቡድን አሳልፏል። ከዛ ተጫዋቾችን ከነሳው ይቀር እንደሞ ይገርመስ ምርጥ ተጫዋቾች ለማስወጣቱ ራሱ የውድድር ዓመቱ ዲንሃውሰን ሪያል ማድሪድ ነው የተቀላቀለው በ20 ዓመቱ። ሚሎስ ኬርኬዝ አሁን ሊቨርፑልን ለመቀላቀል ተቃርቧል እየተባለ ይገኛልና ያንዶኒ ራኦላ ቡድን አስደናቂ ነበር። የወጣቶቹም ስብስብ የጀስቲን ክላይቨርትን ማንሳት ይቻላልና አጠቃላይ ቡድኑ እነ ሰሜኑንም ጠርተን አጠቃላይ ጥሩ ቡድን የተገነባበት የውድድር ዓመት ነበር። በአጠቃላይ እንግዲህ እንደነዚህ አይነት ተጫዋቾችንም ማየት እንችላለን። ከዛ በተረፈ ብሬንትፎርድም ምርጥ የውድድር ዓመት ያሳለፈበት ቶማስ ፍራንክ ቡድን ምርጥ የነበረበት ነው። ብራያን ምቤሞ የካሜሩናዊ ተጫዋች በውድድር ዓመቱ እንግዲህ ወጥ አቋም በማሳየት በብዙ ክለቦች ማንቸስተር ዩናይትድን ጨምሮ ብዙ ብሮች የሚፈልጉት ተጫዋች ነው። 20 ጎሎችን አስቆጥሯል። ከዩዋን ዊሳ ጋር የሚያደርጉት ቅንብር ወይም ደግሞ ጥምረቱ የውድድር ዓመቱ አንዱ መመዘኛ ነው። እንግዲህ የእንግሊዝ ፕሪሚየር ሊግ በውጤት የታጀበ የእንግሊዝ ፕሪሚየር ሊግ ሆኖ አልፏል። በቀጣይ እንግዲህ ነሐሴ 9 2017 ዓ.ም ላይ ሊጉ ሀብሎ የሚጀመር ይሆናል። የ2025-26 የውድድር ዓመት ሰኔ 11 2017 ዓ.ም ደግሞ ከአንድ ወር በኋላ ማለት ይቻላል ወይም ደግሞ ከ15 ቀናቶች በኋላ የእጣ ማውጣት ስነ ስርዓት ይወጣል። ማን ከማን የሚገናኝበት በሜዳቸው ትልልቅ ጨዋታዎች መቼ ይደረጋሉ የሚሉት ሰኔ 11 የሚወጣ ይሆናል። የፊታችን ነሐሴ 9 ደግሞ 2017 ዓ.ም የእንግሊዝ ፕሪሚየር ሊግ የሚጀምር ይሆናል። በአጠቃላይ እንግዲህ ዛሬ በልዩነት ያቀረብነው የ2024-25 የእንግሊዝ ፕሪሚየር ሊግ ምን ይመስል ነበረ፣ የትኞቹ ተጫዋቾች ስኬታማ ነበሩ፣ የትኞቹ አሰልጣኞች እንደዚሁም ክለቦችን የሚለውን አካተናል። እንግዲህ በቀጣይ ሳምንት በሌላ ጉዳይ እንመለሳለን። የተከበራችሁ ተመልካቾቻችን ይገደብ አባይና ቃለ ስላሴ ካሳ አብረናችሁ ቆይታ ከመላው ስቱዲዮ ባለሙያዎች ጋር አደረግን። ሳምንት እንገናኛለን። እስከ ሳምንት መልካም ሳምንት ይሁንላችሁ።